በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ስማቸው የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኔዓለም ከቅዱሳን በረከት ያሳድርብን። ኦሪት ዘፍጥረት ምዕራፍ 12 ቁጥር 10 በምድርም ረሃብ ሆነ፣ አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ረሃብ ጠንቶ ነበርና። እንዲህም ሆነ አብርሃም ወደ ግብፅ ለመግባት በቀረበ ጊዜ ሚስቱ ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ እነሆ ሚስቱ ናት ይላሉ። እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። እንዲህም ሆነ አብርሃም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አደነቋት። ወደ ፈርዖን ቤትም ወሰዷት። ለአብርሃምም ስለ እርሷ መልካም አደረጉለት። ለእርሱም በጎች፣ በሬዎች፣ አህዮች፣ በቅሎች፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረግህብኝ ምንድር ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልህ? ለእኔም ሚስቴ ትሆነኝ ዘንድ ወስጃት ነበር። አሁንም እነኋት ሚስትህ በፊትህ ናት፣ ይዘሃትም ሂድ። ፈርዖንም ሰዎቹን ስለ አብርሃም አዘዘ፣ እርሱንም ሚስቱንም የነበረውንም ሁሉ ሸኟቸው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ባለፈው የጀመርነው ትምህርት ክፍል 2 ዛሬ ከዚህ ይቀጥላል። ሳምንት የአባታችን የአዳምን ስደት ነበር ያየነ። ዛሬ ደግሞ የአባታችን የጻድቅ አብርሃምን ስደት እናያለን። ስለዚህ የትምህርታችን ርዕስ ከሁለቱ አንዱ እናደርጋለን። በድፍኑ እንመልከተው ከተባለ ስደት አብርሃም ነው። በእመቤታችን ስደት በአብርሃም ስደት ውስጥ መመልከት ነው። ከተቻለና ጊዜ ካለን የይስሐቅንም ጨምረን አብርሃም፣ ይስሐቅ፣ ያዕቆብ ሶስቱም ስደት ስላገኛቸው ማለት ነው። ከዚያ ውጭ ግን በጥሬ ዘሩ እንመልከተው ከሆነ ሁለት ኃይለ ቃላትን ለትኩረት እናያለን። አንደኛው በምድር ረሃብ ሆነ የሚለውን ኃይለ ቃል ወይም በምድር ረሃብ ጸንቶ ነበርና እስመ ጸና ረሃብ ጸንቷልና የሚለውን መነሻ እናደርጋለን። እንግዲህ ጊዜው እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ስለኛ ስለ መድኃናችን የሰማይ ምድር አምላክ የሆነ ልጇን መድኃኒታችን ኢየሱስ ክርስቶስን አዝላ በረሃብ፣ በጽም፣ በችግር፣ በሐዘን፣ በጭንቀት፣ በፍርሃት፣ በሩጫ ብዙ መከራ ሐዘን የተቀበለችበት ጊዜ ነውና ይህንን ስለማሰብ የቤተ ክርስቲያን አባቶቻችን የእመቤታችን ሐዘን ማሰቢያ ጊዜ ብለው ጾሙ የፈቃድ ሐዘኑ የግድ ይላሉ አባቶቻችን። ድጋሚ ላስታውሳችሁ፣ ጾሙ የፈቃድ ሐዘኑ የግድ ነው። ብዙ ሰው ጽጌ ጾሙ የፈቃድ ነው ስለተባለ ቀለል አድርጎ ያየዋል። እሱም ያሳዝናል። ሰው ችሎታ የለኝም መጠኔ አይፈቅድም ብሎ ሊያዝን ይገባል እንጂ ወዲህ በሚጦሙ ሰዎች ላይ መቀለድ፣ ወዲያ ደግሞ ለእመቤታችን ሐዘን የእርሷን ሐዘን ለማሰብ የማይገባ ድርጊት ማድረግ በእውነቱ በእግዚአብሔር ፊት ያስጠይቃል።
አንድ ሰው እንዴት የክርስቶስን ስደት እንዴት የክርስቶስን ሕማም ማሰብ የፈቃድ ጉዳይ ነው ብሎ ሊያስብ እንዴት ይችላል? እንኳን በክርስቶስ በመድኃኒታችን በድንግል በእመቤታችን ስደት ይቅርና ጌታችን በአንቀጸ ብፁዓን ትምህርት ላይ በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ የሚያለቅሱ ብፁዓን ናቸው ብለዋል። ክርስቲያን ወትሮኑ በዚህ ምድር ተደስታ ታዞለታል ነው ጥያቄው። እኔ አንዳንድ ጊዜ አደንቃለሁ። ለምንድነው የጽጌ ጾምን አባቶቻችን የፈቃድ ያደረጉት? ለምን አዋጅ ውስጥ አላስገቡትም? ከሌላው በምን ያንሳል? ይህንን ያላደረጉበት ምክንያት ሁለት ነው። አንደኛው መቼስ ሰው ደካማ ነውና ጫና እንዳይበዛ በሚል አንዳንድ ሰው ጦም ሲበዛ ሰውነት የደከመ መውጣት መውረድ አቃታኝ ብሎ ምክንያት እንዳይፈጥር ይፈቃድ ሆነ። ሁለተኛው ነገር እስኪ ሰዎች ተገደው ሳይሆን በፈቃዳቸው ለፈጣሪያቸው ለእመቤታቸው ፍቅራቸው የሚገልጡበት መንገድ ይኖር ነው እና ሰው መልካም በሚያደርግ ሰው ይቀናል እንጂ አያሾፍም። አባቶቻችን በዚህ ወራት ሰርግ ያደርጉም። እነዚህን 40 ቀናት ከእመቤታችን ጋር ቢችሉ በአካል ባይችሉ በልቦና ይሰደዳሉ እንጂ ዘፈን ጨዋታ አያመጡም በዚህ ወራት እና በእውነቱ ነፍሳችንን ሰቀቀን ውስጥ ከሚከት ነገር ራሳችንን እንድናቅብ ለሁላችንም ያስፈልገናል። ዛሬውኑ ተነስተን ሁላችንን እንጡም አይደለም፣ መጠናችን ላይ ፈቅድ ይችል ይሆናል። ቢያንስ ግን ደጎቹ እንደሚሉት ከሚጦሙ ሰዎች በረከት አትንሳኝ ማለት ማን ገደለ አዳነ እንጂ እሱን ማሰብ ይገባናል። ሌሎች ነገሮችን በየትምህርቱ መካከል እናወሳለን። የእመቤታችን የጌታችን ስደት እንደ እንግዳ ደርሶ እንደ ውሃ ፈሶ አልመጣም። በብሉይ ኪዳን ምሳሌ ይሆን ዘንድ ቅዱሳን ተሰደዋል። አዳም አባታችን ሳምንት እንዳየነው ከገነት ወደዚህ ምድር ከዚህ ምድር ወደ ሲኦል ተሰዷል። በብሉይ ኪዳን የነበሩ ቅዱሳን ሁሉ ወደ ሲኦል ተሰደዋል። ግን የሲኦል ምሳሌ ወደምትሆን ሰው ሳይሆን እንስሳ ወደ እግዚአብሔር ሳይሆን ፍጡር ከፍጡርም እንስሳ ወደሚመለክባት ወደ ግብጽ ተሰደዋል። ለዚህም ወደ ግብጽ ስደትን የመረጡ ብዙ ናቸው። ጌታችን የተሰደደበትን ምክንያት አባቶቻችን ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ትንቢት ይወርድ እግዚአብሔር እስከ ምድረ ግብጽ ዘይጽያን በደመና ቀሊል ብሎ ኢሳይያስ በ19:1 ላይ ተናግሯል። እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ብሎ ከመቤታችን ጋር በመቤታችን ጀርባ ታዝሎ እንደሚወርድ ነግሮናል። ፈጣን ደመና ያላት መቤታችን ናት። በሌላም አንቀጽ ግብጽ ጸዋይ ክቦ ለወልድ ብሎ ኦዚያ የተባለ ሆሴዕ ልጄን ከግብጽ ጠራሁት ብሎ ተናግሯል። ምሳሌው አብርሃም ቢርበው ወደ ግብጽ፣ ያዕቆብ ቢርበው ወልጁ ቢጠራው ወደ ግብጽ ተሰዷል። ኤርሚያስ ወደ ግብጽ ተሰዷል። ከዚህ ሁሉ እስራኤል 430 ዘመን በግብጽ ሁሉን በተርላ ሁሉን በባርነት ኖረዋል። ትንቢቱን ባወቃ እናግሯል፣ ምሳሌውንም ባወቃ አስመስሏል። ምስጢሩስ እንደምነው ቢሉ ግብጽ የሲኦል ምሳሌ ናትና 5500 ዘመን ወደ ግብጽ ወደ ሲኦል የተጋዙትን ነፃ ያወጣቸው ዘንድ ጌታችን ወደ ግብጽ ተሰደደ። ከነዚህ ሁሉ ወደ ግብጽ ለመሰደድ የሚቀድመው አብርሃም ነው። አብርሃም ጻድቅ ነው። አብርሃም የአባቶች አለቃ ነው። አብርሃም ቅዱስ ነው። አብርሃም የእግዚአብሔር ወዳጅ ነው። አብርሃም የእግዚአብሔር አገልጋይ ነው። አብርሃም መላእክትን የመሰለ ነው። አብርሃም ንጹህ ነው። አብርሃም ቡሩክ ነው። ቡሩክ ዘመደ ቡሩክ ብሎታል። ከመላእክት በንጽህናው የተዛመደ በስጋ አባቱን ኖህን ሴምን የመሰለ ቅድስና ያለው ስለሆነ አንድም ዘመደ ቡሩክ አለ። በርሱ ዘመድ በዘርህ የተባረኩ ሁሉ አሕዛብ በምድር ብለዋልና
በዚህ ምክንያት አብርሃም ቅዱስ ነው። አብርሃም ጻድቅ ነው። ይሄ ቅዱስ ሰው እግዚአብሔር በዘፍጥረት 12 እንደምናየው ጠራው። እግዚአብሔር ጠርቶ ከሀገር ወጣ ተሰደድ አለው። አሁን ልብ በሉ የመዳን መጀመሪያው መሰደድ ነው የሚሉት አባቶቻችን ለዚያ ነው። የመዳን መጀመሪያው መሰደድ ነው። መሰደድ ለሁሉ በአካል ላይ ይገኝ ይችላል። ግን አንድ ሰው በአካል ስለ እግዚአብሔር ብሎ መሰደድ ቢያቅተው ብፁዓን ለይሰደዱ በእንተ ጽድቅ ካለው ደረጃ ባይደርስ እንኳን በልቡ የዚህ ዓለም ስደተኛ መሆን አለበት። ይችን ዓለም ቋሚ ንብረቱ የኔ ናት፣ ተስማማኛለች፣ ትመቸኛለች፣ ትበልጥብኛለች ብሎ ካሰበ እርሱ ከእግዚአብሔር መንግስት ለመሰደድ ያስባል ማለት ነው። ሰው ሁለት ምርጫ ነው ያለው። ወይ ከዚህ ዓለም ይሰደዳል ወይ ከእግዚአብሔር መንግስት ይሰደዳል። እንዴት ቢሉ ከዚህ ዓለም የተሰደዱትን ጌታ በፍርድ ቀን ንኡሃቤ ዓለም ገፍታቸዋለችና ዓለምን ትታቸዋታልና እንደ እዳው እንደ ጥራጊ ንቃቸዋታልና ንኡሃቤ ቡሩካኑ ለአዊ አባቴ ቡሩካን ነው ይላል። ይችን ዓለም እሻታለሁ፣ ንብረቴ ናት፣ እዝናናባታለሁ፣ ትጣፍጠኛለች ያለ ደግሞ ይችን ዓለም ያልተወ በእግዚአብሔር መንግስትህም አልፈልግም ማለቱ ነውና ሁሉም እንየርጉማን ይች ዓለም ምሳሌነቷ ለሲኦል ነውና እንደወደድካት ኑርባት ብሎ ደጋህንም ይጥላል እግዚአብሔር መድኃኔዓለም። እና በአካል መሰደድ ባይቻል የእመቤታችን በነገራችሁ ላይ እንዴት ዋላችሁ የክርስቲያንን ኑሮ በሁለት እንከፍለዋለን አይደል? ትዳርና ምን ብለን ምንኩስና አይደለም? ንገሩኝ። ከሁለቱ ለፍጹምነት የሚመች የትኛው ነው? ምንኩስና ነው። ምንኩስና በከተማ እንዳይደረግ የተከለከለበት ጊዜያዊ ምክንያቱ ወንዱ ሴቲቱ ወንዱን እያዩ እንዳይፈተኑ፣ አንድ ሁለት በዚህ ዓለም የሚበላው የሚጠጣው ሁሉ ፈቃድ ዓለም ስለሰለጠነበት ከፈቃድ ዓለም ለለይት ነው። ዋናው ምክንያት ግን እሱ አይደለም። ምንኩስና ከሚጠይቃቸው ነገሮች ትልቁ ነገር ስደት ስለሆነ አያችሁ። አንድ መነኮስ ከመነኮስ በኋላ መሰደድ አለበት። ወዴት ነው የሚሰደድ? ወደ በረሃ። መድኃኔዓለም ከቤተልሔም ከይሁዳ ከገሊላ ተነስቶ የናቱ ዘመዶች ካሉበት እርሱ በአምላክነቱ ተገልጦ ድንቅድንቅ ከሰራበት ስፍራ ወጥቶ ወደ በረሃ ነው የተሰደደ። በሲናይ በቃዴስ በዮሳፍጥ በግብጽ በረሃ ግብጽ ታውቃላችሁ አይደል? ይሄ የአባይ ሸለቆ ካለበት የናይል ሸለቆ ካለበት ውጭ ጠቅላላ በረሃ ነው። የናይል ሸለቆም ለምለም የሆነበት ምክንያት የአባይ ውሃ ስለሚያጠጣው ነው እንጂ በረሃ ነው። የመጀመሪያ ገዳም በዓለማችን የመጀመሪያው መነኩሴ ማን ነው? አባ እንጦንስ ናቸው አይደል? አባ እንጦንስ መንኩስናን የመሰረቱበት ምስራቃዊ ግብጽ ክፍል ለቀይ ባህር ዳርቻ የሆነው ስፍራ ብትመለከቱ ለደቂቃ መቆም አይቻልም፣ እሳት ነው። ለምንድን ነው ያን በረሃ የሚፈልጉት? በነገራችሁ ላይ እግዚአብሔር ከገዳማት ሁሉ የመጀመሪያ ገዳም የገዳማት ሁሉ ማዕከል እንድትሆን ግብጽ የተመረጠችበት ምክንያት ጌታችን ከተሰደደባቸው ምክንያቶች አንዱ ስደትን ለመባረክና ገዳማትን በኪደተ እግሩ ለመቀደስ ነው። የእርሱን ስደት ያልቀመሰ ቅዱስ ጳውሎስ ምን አለ ለሮም ሰዎች ይጽፍላቸው? ቅዱስ ያሬድ በድጓው ይናገራል አይደል? እንከመሰ አረይነ ሕማመ ምስሌው ንሄሪ ክብረ ምስሌው። ክርስቶስ መድኃኒታችን በመከራው ከመሰል ነው አይደል? በክብሩ ምን መስለው ክብሩ የተባለች ምንድነው? ንግሥተ ሰማያት ራሱ ስለሆነ መድኃኒታችን። አንድ ሰው ጌታችንን መስቀሉን ካልተሸከመ ምንድነው የሚለው? ጌታችን መስቀሉን ያልተሸከመ በኋላ ያልተከተለ መስቀል የተባለ ጌታችን ያለፈባቸው መከራዎች ናቸው። እነዚያን ለመሸከም ያልፈቀደ በኋላ መከተል ማለት ጌታን መምሰል ነው። ለኔ ሊሆን አይገባውም ማለት መስቀል የማይሸከም እኮ ለእግዚአብሔር ለክርስቶስ ለመድኃኔዓለም ሊሆን አይገባም። እና የእመቤታችን ስደት ማሰብን እንደ መብት የሚቆጥር ካለ እሱ ጅል ነው። የመጨረሻ ክርስትና ምን እንደሆነ አልገባውም ማለት ነው። እና ምንስ እንዲያው በዚህ ዘመን ምን ይላል? ትእዛዝ አምጣ። ባለፈው መረቡ ነግሬያችኋለሁ። ትእዛዝ አምጣ፣ ጥቅስ አምጣ።
በዘመነ ጽጌ ጋብቻ ተከልክሏል የሚል ጥቅስ አምጣ። እንዴት ዋላችሁ? ከእርሱ ይልቅ እንኳን ስደቱን ማሰብ ይቀርና ጌታችንን በእያንዳንዱ ጸዋትወ መከራ ልክ ጌታችን ወባ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባክቲ አመከረነ ጸላኢ ሰይጣን አዳምን የልጅ ልጆቹን በፈተነባት እያንዳንዷ ፈተና ከኃጢአት በቀር ገብቶ ተፈተነባት። ጌታ በረሃቡ ተራበ፣ በጥሙ ተጠማ፣ በመራቆቱ ተራቆተ፣ በመሰደዱ ተሰደደ። እያንዳንዷን ታዲያ እርሱ ስለኛ ብሎ ያደረገውን መከራ እኛ መልሰን እንድንቀበለው አዞናል። የችሎታችንን ያክል መሞከር ይገባናል። አባታችን አብርሃም ያሰኘው ምንድነው? ብዙ ሰው ይነግራል። እኔ በዚህ ዘመን ከሚያሳዝኑ ነገሮች መካከል አንደኛው ደጋግሜ ነግሬያቸዋለሁ። ስማችን ኦርቶዶክስ ነው፣ ግብራችን ግን ፕሮቴስታንት ነው። ከፕሮቴስታንት የተሻለ ህይወት ያለው መልካም ሰብዕና ያለው በተግባር ካለን ኦርቶዶክሳዊ ውስጥ በተለይ ወጣት ነን ከምንለው ስንት ይገኛል? በፐርሰንት 5% እናገኛለን። ቅር ካላላችሁ ለምሳሌ ሰንበት ተማሪው ነው ቅድስና ያለው ሰው ታውቃላችሁ? የማህበራት አባል ነው ዝክረ ቅዱሳን በለው ማህበረ ቅዱሳን በለው ምናምን ትይበለው ታውቃላችሁ? ቅድስና ያለው ሰው አለ? ለምን ይመስላችኋል? ችግር አለ። ክርስትናውን አላፊ አግዳሚ እንዲያስተምረው ክርስትናውን ቀምሶ ቅዱስ ዳዊት ጣዕሞት አይምሮ አለ። ለማወቅ ምን ማለት ያስፈልጋል? ክርስትናን የማያውቅ ሰው እንዴት ክርስትናን ያስተምራል? በሞቴ ክርስትና እኮ ብሉይ ሐዲስ በመማር አይገኝም። እኔ ስንት ጊዜ ነው የምናገረው ይሄን። ብሉይ ሐዲስ ስለተማርክ እኮ ክርስትናን አታገኝ። በነገራችሁ ላይ ለምሳሌ የሕክምና ሙያ የምትማሩ ሰዎች ትኖራላችሁ አይደል? ሕክምና ሙያ ውስጥ ሂማን አናቶሚ አለ አይደል? የሰው ልጅ አካል ክፍል በቲዮሪ ብቻ ተመራችሁ ማከም ትችላላችሁ? ነፍስ ነው የምታጠፉት። የሕክምና ዋናው መሰረቱ ምንድነው? የተግባር ልምምድ ነው አይደል? አንድ ሰው በተግባር ካልተለማመደ 7 ዓመት አይደለም 77 ዓመት ሕክምናን ቢማር ሐኪም መሆን አይችልም። በነገራችሁ ላይ በእኛና በሐኪሞች መካከል ልዩነት ውስጥ ነው። እኔ አንድ ሐኪም የተማረውን ያክል ላነብ ይችላል። ሁሉ ነገር ዛሬ አደባባይ ነው ያለ። በነገራችሁ ላይ የትኛውም ትምህርት አደባባይ ነው። የሃይማኖቱም ትምህርት ሁሉም አደባባይ ነው ያለ። የማይገኘው አደባባይ ላይ ምንድነው? ተግባሩ ነው። እኔ አሁን ማከም አልችልም፣ ግን ሰርጀሪ እንዴት እንደሚሰራ ንባብ አለ። ሕክምና እንዴት እንደሚሰጥ ፕሪስክሪፕሽን የመድኃኒት ማዛ እንዴት እንደሚታዝ ለዚህ ህመም ይሄ ነው መድኃኒቱ እንኳን ሊለው ይቀርና አልኳችሁ። እንዴት ዋላችሁ? ስለ ሕክምና ያለ ሐኪሞች አይታችሁ ከሆነ አንድ የታመመ ሰው አካሉ ሲነካ በጣም የሚሰማው ማለት ነው። ብዙ ጊዜ ታዘቡ። ሐኪም ሲነካው ግን ያመው። አባቶቻችን ምን አሉ? ሐኪም የያዘው ነፍስ ባያድር ይውላል ብለዋል። ነገርን ካመጣው ይሄ ነው። እውነተኛ ሐኪም እኮ ከጁ ረድኤት አለው እኮ ይላሉ አባቶች። እውነተኛ ከሆነ ህሊና ያለው ሰው ከሆነ ሐኪም የያዘው ነፍስ ባያድር ይውላል። ለምንድነው ባያድር ይውላል ያሉ? ማዋሉ ምንድነው? እግዚአብሔር የሰጠውን ሀብት ያሳያል። ባያድር ማለቱ ፈጣሪ አይደለም ፍጡር ነውና እግዚአብሔር ሊወስደው ካሰበ ማዳን አይችልም ነው። በዚያው ልክ ግን ሕክምናውን ፌዝ ያደረጉ በነገራችሁ ላይ ይኸውላችሁ ክህነትና ሕክምና ተመሳሳይ ናቸው። ሰው በሚገባ ከያዛቸው በምድርም በሰማይም ይጠቀማል። በነገራችሁ ላይ በምድር ካህን እንዳይረባው መሐራው የለም፣ ልብስ እንዳይቸገር ምዕመናን በአመት ዛሬ ቀረንጅ እኮ ኩታውን ልብሱን የሚያለብሱ ካህናት ምዕመናን ናቸው አይደል? የአመት ቀለብ ይሰፈርለታል። እሱ ብቻ አይደለም፣ በሚሄድበት ቦታ ሁሉ ጫማው ይሰማል፣ ጉልበቱ ይሰማል አይደለም እንዴ? አዎ፣ አይርበው አይጠማው ተከብሮ ከንጉስ እኩል አንዳንድ ጊዜ ንጉስ በላይ ተከብሮ ነው የሚኖር ካህን። በእኛ ሀገር ሐኪም ቅርብ ጊዜ ራሳቸውን እስኪያዋርዱ ድረስ ምናምን እያሉ አደባባይ ወጥተው ሙያቸውን እስካዋረዱት ቀን ድረስ ማንኛውም ሕፃን ሲጠየቅ ምን መሆን ነው የምትፈልግ ሲባል ምንድነው የሚል? ዶክተር አይደለም? ዛሬስ እኔ ብዬ የማውቅ አይመስለኝም። ድሮም ብዬ አላውቅም፣ አሁንም አልልም ዶክተር። ለምንድነው የማልለው? ለሙያው የሚመጥን ሰብዕና ይኖረኛል ብዬ ስለማላስብ። ብዙ ሐኪሞች በዚህ ዘመን ለሙያው የሚመጥን ሰብዕና የላቸውም። ምክንያቱም ሕክምናን ገቢ ማግኛ ብቻ አድርገውታል።
በጣም ነው የምታዝኑት የምታፈሩት በዛው ልክ ደግሞ መልካም ሐኪሞች አሉ እኔ በነገራችሁ ላይ ትክክል አይቶ እንኳን ባለፈው ለሕክምና ሄደን አይቶ አይ ገንዘብ ያይኖረው ይሆናል ብሎ እንኳን በቃና የሆነች ማስታወሻ ጻፍ አድርጓል ላይ ሰውየው ሐኪሙ ስራ እንደሌለኝ ያወቀ መስለኝና ያቺን አያትን ምንድናት ብዬ ለአንድ ሰው ወስጃ ሳይዩት በነፃ ሐኪሙት ነው የምትለኝ እና ኋላ አንድ ሰው ለኔ በጎ ስላደረገልኝ አላመሰግነው ለምን ትንሽ እቺ ስሟ ምናምን አለች እሱ አንድ ሰው ሊያደርግ ይችላል ከዛ አንዱን ሰራተኛ ጠራውና ስማ ይሄ ሰውዬ ደሃ ሲመጣ በነፃ ያክማል አልኩት በጣም ማለት በተለይ ገጠር ሰው እንደዛ ሲመጣ እግዚአብሔር ይባርክ መርቀዋለሁ ብዬ ከፊቱ ሳይሆን ዞር ብዬ ቸምለውን ብዬ ሄድኩኝ እንደዚህ ያለ ህሊና ያላችሁ አለ የሚገርማችሁ ነገር አሁን እስራኤል ውስጥ ያለ አንድ እዚህኛው ጉባኤ ሰው እዛኛው ጉባኤ የሚማር ልጅ ነበር እናቱ የተባረከች ናት ስሟን በጠራ ታውቋታላችሁ እዚህ አካባቢ ነበረች እና መጥቶ ስራው ጨነቀኝ አለኝ ምንድነው ይሰል ነርስ ነው እና ክሊኒክ ውስጥ አሁን ተዘግቷል ክሊኒኩ እዚህ ዋርካው አካባቢ ያለው እንደም ሰውየው ሞቷል ለሱን ይማር እና ምንድነው ያስጨነቀ ህክምና እኮ የቅድስና ስራ ነው ብዬ ስለው አይ ትርፍ ክፍያ አላት ከደሞዝ ይልቅ እሷ ናት ጥሩ ያቺን ትርፍ ክፍያ ግን ትርፍ ለሚሰራ ነው የምትሰጥ ትርፉ ስራ ምንድነው ማለት የፓርት ታይም ነው ቢስለው አይደለም በድብቅ ምን ሰራት ስራ አለች ምንድን ሲል ስለው ውርጃ በማህፀን ያሉ ህፃናትን ማረድ መግደል መጨፍጨፍ እኔ ነኝ ይሄን ቃል የምጠቀመው ስማኝ እንጂ እርቦሃል ከቤት ከእናት ቤት ቸግሯል አረ የለም አልቸግረኝ ዛሬውን ልቀቅ አንድ አጋጣሚ ልንገራችሁ ሁለት ሰዎች ነበሩ አሁን ቅርብ ጊዜ አንደኛው አርፏል ማለት ሞቶ አይደለም ተመልሶ ገብቷል አንደኛው ግን በዛ ማዶ አለ በዛ ማዶ ስላችሁ ጎንደር ውስጥ አይደለም አንድ ሰሞን አንድ ገዳም አለ ወደዚህ ወደ ሰሜኑ አካባቢ እና ሁለት እረኞች ናቸው እና በረኝነት ሲሄዱ ታውቃላችሁ የስውራን ስፍራ አለ አይደል ስውራን ስፍራ ላይ ደርሰው ለአያውቁት እና በር ሲከፈት ያያሉ ሙሉ ተራራው ላይ ማለት ነው ፋንታሲ አይደለም ነገራችሁ ቅርብ ጊዜ የተደረገ ነገር ነው በተግባር አላውንም አንደኛው ሰውየው በህይወት አለ እና ሁለቱም ምን እንደሆነ ለማየት ሲገቡ ተዘጋባቸው ሲገቡ ሌላ ዓለም ነው የቅዱሳን ዓለም ነው የስውራን ዓለም ሌላ ዝርዝር ታሪኩን ትቼ አንዱን ተመልሰው ወጣ ያየውን ለጥቂት ሰዎች ተናገር ተብሎ ወጣ አንደኛው ግን በዛው ቀረ አሁን ያለው ያ የወጣው ነው እና ሲገቡና ሲወጡ የተመለከቱት ነገር አለ ሲገቡና ሲወጡ እንደ በርሚል ቢመስል ነገር ከተራራው ስር አለ ከበርሚል ከሚመስለው ነገር ሊሞላ የደረሰ ደም ሞልቶ ያለው እና ከዚህ ከተራራ ከሚመስለው ነገር ላይ ደም ጠብ ይላል እና ሊወጣ ሲል አንደኛውን ከስውራን አንዱን ይሄ ምንድነው ይሄ በዓለም በእናታቸው ማህፀን ይያሉ የሚታረዱ በወርጃ የሚገደሉ ህፃናት ደም ነው ዓለም የምትጠፋ ይሄ የሞላ ቀን ነው ሁሉም ሰው የሚያልቅ በዚህ ዓለም ከአረመኔነት ሁሉ የመጨረሻው አረመኔነት ሄሮድስ የሰራው ስራ ማለት ነው ከሄሮድስ የከፋ መቼም ያለ አይመስለኝም ህፃናትን ጨፍጭፏል 144000 ዛሬ በየሐኪም ቤቱ የሚታረዱ ደግሞ ከሁሉ በላይ የሚገርማችሁ አሜሪካን ብትሄዱ አሜሪካናው ከፍተኛ በዚህ በሊበራሉና በዚህ በፋራይቱ ከፍተኛው ጭቅጭቅ ካስነሱ ነገሮች አንዱ ህፃናት ለምን በማይፀን ይገደላሉ ነው ክርክሩን የተወሰኑ ፍርድ ቤቶች እንግዲህ አስቡ አሜሪካን ውስጥ ለሃይማኖታቸው ጨንቋቸው አይደል የሚናገሩት ታውቃላችሁ አይደለም በየትኛውም ሀገር ህግ ሰው መግደል ወንጀል ነው አይደለም እና እነዚህኞቹ ሰው መግደል ወንጀል ከሆነ ለምንድን ነው በማህፀን ያለው ጽንስ ሰው አይደለም ወይ በነገራችሁ በማህፀን ያለው ጽንስ ድንጋይ ነው አፈር ነው የእንጨት ስንጣሪ ነው እንዴት ነው ቅፍፍ ማለት ደግሞ እኮ የሚገርማችሁ ነገር ሽማ አንድ አባት ምን ይላሉ ዚያር ያደረባቸው ናቸው በማህፀን ያለ ምንም ማቅ አንድ ህፃንን ከገደለ ሰው 1000 ሰው የገደለ ሰው በእግዚአብሔር ፊት ምሕረት ለማግኘት ቀርብ ነው ብሎ 1000 የቆመው ለምን ያኛው መከላከል የሚችልበት አቅም አለው ሩጦ ያመልጣል ይሸሻል በማህፀን ያለው ግን አስባችሁታል እናቱ ፈርዳበት ሐኪሙ አረመኔ እናቱ አረመኔ እንዴት ብሎ ይሆናል እንዴው ነገርን ካመጣው ብዬ እንዴት ዋላችሁ
ምን ነው እናንተ ወደ ይስቡ ይከተተን ወደ ኋላ እንመለስ ዋናው ክህነትና የሕክምና ሙያ እወቁበት ማለት እኔ እንጃኔ አንዳንድ ጊዜ አሁን እዚህ በነርሲንግ ወና የሰለጠናችሁ ካላችሁ እንደዛ ሊያስደርጓችሁ ካሉ እኔ በሞት ረሃብ ይግደላችሁ አባታችን አብርሃም ረሃብ መጣበት አይደል ተሰደደ በቃ ለምን የሰማይ የምድር ፈጣሪ ክርስቶስ መድኃኔ ዓለም የሰማይ የምድር እመቤት ድንግል ማርያም ከለመነች እኛ ምን ቁም ነገር ነን ድንለምንስ እኔ በነገራችሁ ላይ እዚህ ዓለም ለመኖር ቀጠሮ የተሰጠው ሰው አለ ዛሬ ማታ ይወስድህ ዘንድ የእግዚአብሔር መልአክ እኮ ትእዛዝ ሊኖር ይችላል ማን ታውቃለህ ለዚህ መካከል ለማን እንደታዘዘለ አታውቅም እኮ ይሄን ያህል እኔ በነገራችሁ ላይ ከነጋዴዎች ተንገብጋቢነት በላይ ነጋዴ የሚባለው አብዛኛው ታውቃላችሁ በዘመን አረመኔ ሆኗል ምን ሊያረግላቸው እኔ በጣም ከሚያስገርመኝ ነገር አንድ ነገር ልንገራችሁ በዚህ ዓለም የሚያስቀና ሀብት ነው ድህነት ነው እንዴት ዋላችሁ የሚያስቀና ምንድነው እኔ እናንተን አላቀም ድህነትን መስለ የሚያስቀና ነገር የለም ለምን መሰላችሁ ድህነት ምን እንደሆነ ስለማታውቁ ነው አይናችሁ በአጋንንት መነጽር ስለተያዘ አይናችን ስለተያዘ አማየት አንችልም እስኪ ልንገራችሁ በመጽሐፍ እግዚአብሔር አምላከ ነዳያን ነው አምላከ ብዑላን የሀብታሞች ነው የድሆች አምላክ ነው የሚባል እግዚአብሔር ለምን ይመስላችኋል የእግዚአብሔር የድሆች አምላክ ከሆነ ያ ማለት ሀብታም የሆነ ሰው ከእግዚአብሔር ጋር መኖር አይችል አይደለም ግን ገንዘብ ሰብስቦ ወደ እግዚአብሔር መንግስት መግባት ምን ያህል ጭንቅ እንደሆነ ጌታችን በወንጌል ተናገራል ይቀልል ህልፈተ ግመል እንተ ስቁረተ መርፍ ግሜል በመርፌ ቀዳዳ ቢያልፍ ይቀላል ጭንቅ ነው ለምንድን ነው ገንዘቡን የምንመኘው ሰርተን ቢሰጠን አባታችን አብርሃም ደሃ ነው ባለጠጋሪ ነበር ነገር ግን ለድሆች ያበላ ነበር እንጂ ሀብቱን ተመኝቶት ፈልጎት አይደለም በቃ እግዚአብሔር ሰጠው ደሃ አገለገለበት እግዚአብሔርን አገለገለበት እንደዚያ ስላደረገ ፈንታ በመካከል ከሀብቱ ድንገት ወረደና ድህነት አጋጠመው ሚስቱን ያን ጊዜ እሱ አብርሃም ነው የሚባል አብርሃም አልተባለም ሚስቱ ሶራ ነው የምትባል ሳራ አልተባለችም ለምን እግዚአብሔር ከአብርሃምነት ወደ አብርሃምነት ወደ እግዚአብሔር ወዳጅነት ወደ ብዙ ቅዱሳን አባትነት ከማምጣቱ በፊት አባታችን አብርሃም ከቀረቡ ለፈተናዎች መካከል አንደኛው ሀገርን ተተውጣለው ከካላውዲዮን ከካራን ከና እሺ ብሎ ወጣ አንደኛው ፈተና አለፈ ፈተና ሁለት ማርና ወተት ወደምታፈስ ምድር እና ካለው በኋላ ሲመጡ ሲያት ከናን ለጊዜው ማርና ወተት አልነበራት እምነቱን ለመለካት ነው አይ ሁሉ ነገር ባይነ ስጋ ይለካም ብሎ ባይነ ልቡና አይቶ አመነ ሁለተኛ ፈተና ሶስተኛው ፈተና ተቸግሮ ተርቦ ግብጽ እንዲወርድ አደረገው አሁን ልብ በሉ ከፈሮንና ከአብርሃም ለእግዚአብሔር ቅርብ ማን ንገሩኝ ጻድቅ አብርሃም ነው ፈሮን ነው ንገሩኝ ቅዱስ አብርሃም ነው ፈሮን ነው ከሁለቱ ግን ገንዘብ እህል የተገኘበት አብርሃም ነው ፈሮን ነው እሱ ነው እኮ ችግሩ አያችሁ ክርስትና የድህነት ምንጭ አይደለም በነገራችሁ ላይ ክርስቲያን ደሃ የሚሆነው አውቆ ነው ብፁዓን ነዳያን በመንፈስ ይል መጽሐፍ አውቆ ድሆች የሆኑ ብፁዓን ናቸው በነገር ላይ ሰንፈ ደሃ ብትሆን አንተ ክርስቲያን አይደለም ስራ ልፋ ውጣ ውረድ እግዚአብሔር በፈቀደው መንገድ ብቻ ያገኘውን ገንዘብ ለነዳያን ስጥ ለቤተ እግዚአብሔር አከፋፍል ንቀቶ በቃ ሁለት ልብስ አይበቃ 49 ልብስ መልበስ ምንድነው ፋይዳው አጋንንት ከማስደሰት በቀር እና አባታችን ቅዱስ አብርሃም ገና ጌታችን ሳይሰደድ ጌታ ወደሚሰደድባት ግብጽ ይሮ ምሳሌ ሲሆን እግረ መንገዱን ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለው ቃል ለርሱ በብሉይ ኪዳን ተፈጽሞለት አብርሃም ተሰሚያ አርክ እግዚአብሔር አብርሃም የማን ወዳጅ ተባለ የእግዚአብሔር ወዳጅ ተባለ ስለዚህ የሰማይ ምድር ጌታ እኛን ለማዳን ከተሰደደ እመቤታችን ድንግል ማርያም የሰማይ ምድር እመቤት ለኛ መዳን ከተሰደደች ቅዱሳን ሁሉ ከተሰደዱ ገና እስከ 6ኛው ሳምንት እስከ ዳር 6 ድረስ ምንማረው የቅዱሳን ስደት ነው የይስሐቅ ስደት አለ የያዕቆብ ስደት አለ የሙሴ ስደት አለ የዳዊት ስደት አለ የኤልያስ ስደት አለ እንደዚህ ያላችሁ ይቀጥላል የኤርምያስ ስደት አለ ከዚያ በኋላ ደግሞ በአዲስ ኪዳን አይታችሁ ኮሎ ቅዱሳን ሐዋርያትን ምንድነው አመት በኢየሩሳሌም የተቀመጡበት ምክንያት አላችሁ ወነበሩ ሐዋርያት አመት ተፈጽመው በኢየሩሳሌም ይላል አስቀድሞ ግን ምን ብሏቸዋል ሆሮ መሐሩ እንዴት ዋላችሁ ሄዱና ምን በሉ አስተምሩ
በነገራችሁ ላይ ሲሄዱ ምን ያደረጉ ነው? ስደት እኮ ነው። ስንቅ ይዘዋል በሚሄዱበት ሀገር ሳያውቃቸዋል። ስደት እኮ በነገራችሁ ላይ አባቶች አሴብ ጸጋችን የደረሰው ሊቅ አባታችን አባ ጊዮርጊስ ቅዱሱ የጋስጫ ይናገራል። ምን ሲል ሰዎች ወደማያውቁሽ ስፍራ ሰዎች አለማወቃቸው መገለጫ ምንድነው ከተባለ ሰባ ገጽ መመለከያ ጣዖት የሚያመልኩ ሰዎች ጋር ነው ይሄዱት። አመሰደዱኪ ማብያት ከቤታቸው ሂጅልናል በቃ አትለምኝን እኮ ደረጃችን አትቁሚ ስለቸው እግዚአብሔር አትበይን ሂጅ በቃ ላቲ ስባት ብለው አትለምኝን አንሰጥሽም አናሳደርሽም። ልብ በሉ ከቀን ሐሩር ከሌሊት ቁር የምትጠለይበትን ቤት አንሰጥሽም። አንጀትሽን የምትደግፊበት እንጀራ አንሰጥም። ለጉሮሮሽ ጠብታ ውሃ አንሰጥም ብለው ከልክለው አባረሩ። እፎ አድርኪ በጽመት ወያፍራኪ ግርማ ሌሊት አለ። ምስለ አራዊት ከሰው አውሬ ተሻለ በዚያ ዘመን። ዛሬም ከብዙዎቻችን አራዊት ሳይሻሉ አይቀሩም። በነገራችሁ ላይ አውሬ ሆዱ ከሞላ አይገልም። ለምን? የሚገድል ሲርበው ሆዱ ከሞላ ትቷችሁ ነው የሚሄድ። የኛ ሰው ግን እኔ ደም ጠማሽ መስለኛል። አልፎ ተርፎ ደግሞ አሁን አንዳንዱ ሰው እኔ ይገርመኛል። አሁን ፌስቡክ ላይ ሰሞኑን አንዲት እህታችንን ገለው እንደዚህ ጦታ እንደዚህ ያደረጋት ምናምን ተባለ አይደለም? አረ በማህፀን ያለ ህፃን የሚያርደው ከዚህ ስንት ሺህ ጥፋ አይከፋም። እሷ ሱሩጣ ማምለጥ የምትችል ነበረች። ግፍ ነው፣ በጣም ይቀፍ ነገር ነው የተደረገው። ግን እኔ አንዳንዴ ይገርመኛል። እና እናስተው ለሁሉም አባታችን አብርሃም ወደ ግብጽ ተሰደደ። ከዚያ እንዳይገሉት እህቴ ናት አለ። አንዳንድ ሰው ያስባል ቅዱስ አብርሃም በኋላ ሲጠይቁት ምን አለ? እንዴት እህቴ ናት አልከኝ? ልታስቀስፈኝ ነው ብሎ ሲለው የለም እንዲያውም አለ ይእቲ እምየ እህቴ በእውነት እኮ እህቴ ናት አኮ መንገለ እምየ አላ መንገለ አቡየ። እውነት እኮ እህቱ ናት። በነገራችን ላይ በዚያ ወራት ከአሕዛብ ጋር መጋባት ስለማይፈቀድ በዚያ ወራት የሥጋ ዘመዶቻቸውን ያገቡ ነበር። ትንሽ ፈንጠር ያለውን እየመረጡ ማለት ነው። አልዋሽም እኮ አባታችን አብርሃም እና አባታችን አብርሃም ይባል ዘንድ ሚስቱ ሳራ ትባል ዘንድ ስደትን ቀምሰዋል። እርሱ አብርሃም የብዙዎች አባት የእግዚአብሔር ወዳጅ ለመባል ነው። እኛ ደግሞ ክርስቲያን ክርስቶሳውያን ለመባል በአካል እንሰደድ። መቼስ በአካል ሰው ከቅድስና ካልደረሰ በቀር ስደትን ላይመኝ ይችላል አይደለም? ቢያንስ ግን በልባችን ከመሬታችን ከጌታችን ጋር መሰደድ አለብን። በልባችን ስንሰደድ የሚሰማን ነገር አለ። ሳምንትማ ወስጨላችሁ ነበራል። በልባችን ስንሰደድ ምንድነው የሚሰማን? ረሃዋ ይሰማናል። ረሃዋ ሲሰማን ወዲያው ወዴት ነው የምንሮጠው? ወደ ነዳያን፣ ወደ ድሆች፣ ወደ ተቸገሩ ጎረቤቶቻችን እንሮጣለን። ለምን? እመቤታችን ርቧት ነበረ። ዛሬ ግን ረሃብ ላይ አይደለችም። ረሃዋ ዛሬ ወዴት ነው ያለ? ድሆች ጋር ነው ያለ። እያችሁ እመቤታችን ጋር በልብ መሰደድ ማለት እሱ ነው። ሐዘኗን አስበን እናለቅሳለን፣ እናዝናለን። የታረዙ የታሰሩ የተሰደዱ ወገኖቻችን በዚህ ዘመን በሚሊዮን የሚቆጠር ሰው ተፈናቅሎ ተሰዶ ዛሬ ከነ ለዜና እንኳን የማይበቁ ነው አይደለም? በዚህ በእኛው ክልልም በዚህ በትግራይም በወለጋም በኦሮሚያም በየትኛው እችስ በስደተኛ በዓለም ከአንድ እስከ 3 ካሉ ሀገራት መካከል አንዷ ኢትዮጵያ ናት። በስደተኛ ብዛት ይሄው ተሰዶ ማን ያዝንለታል? ማን አለ? አሁን የእመቤታችን ቤተክርስቲያን ለመስራት 60 ሚሊዮን ወጣ ምናምን ነገር እንዴት ዋላችሁ? አንደኛው መጣና አንተ አለኝ አልኩት። እንደዛ አስተበሳጭ ግራ ገብቶኝ ነበር። እንደዚህ ይሄ ያዳረ ለቤተክርስቲያን ብሎ በቲክቶክ ምናምን ተለምኖ 60 ምናምን ሚሊዮን አገኘን ተባለ አይደለም? እንዴት ዋላችሁ? እኔ በጣም አዘንኩ አለ። ምንድነው ስለ አይ ከስፍራው ከነበሩ ሰዎች አንዱ ነኝ እና በኋላ ያው እነዛ የመጡ ሰዎች ምን ሲያረጉ እንደሰነበቱ ኋላ የሆነ ቀን ላይ እዛ በኋላ የሆነ ድግስ ተደግሶ የተወሰኑት ሰክረው ምናምን ነበር ምናምን ነበር። አይ ስካር ምን አላት? ደህና ዋላችሁ? እንዴት ዋላችሁ? አረመኔዎች ሀገር ስትገባ አረ ብለህ ደንግጠሃል። ምን ሆንክ? ሰው ገድዬ ስንት ነው? ና 2 ምን አላት እንደሚሉት አረመኔ ሀገር ሰዎች ማለት እኮ ነው አይደል? ምን አለ? ስካር አረ ምን አላት? ዝሙት አረ ምን አላት? ስንት ጉድ አለ። ታዲያ ተወጣና በአደባባይ ለቤተ ክርስቲያን ይሄን ያህል ጊዜ ታሰረ ወንድማችን ምናምን ያ ደግሞ ወጥቶ ጎደር ስላልተወደድክ ቆጨኛል። አረ ድራማ ሰለቸን። አረ ተውን እባካችሁ።
ለነገሩ እኛንን አልተዋልናችሁ መሰለኝ እኔ እምነቴን ነው የእንታ ኃይለ ሥላሴ በቀኝ አቁማችሁ መመራችን ነግራችሁ ለዚህ በፊት አረ መኖር አልቻልኩም አልኳችሁ ምንድነው አሉ ሴት ሁሉ ራቁቱን እየሄደ እና አሉኝ በቃ እንዴት ብዬ በቃ ከተማ መንቀሳቀስ ጭንቆነኩ ይስላችሁ ስማኝ እና ምን በደሉ እነሱ አለ ራቁታቸውን እየሄዱ ስማኝ እንጂ አለ ያስ እነሱን ራቁት ታያለ ጥፋቱ የነሱ መራቁት ነው ያንተ ማየት ነው እነሱ ማለት እንግዲህ ካለማ እንዴት ይሆናል ምክንያቱም እነሱ ራቁት በመሆናቸው አረመኔዎች ናቸው ክፎች ናቸው አይደለም የኔን ጥፋት ግን የነሱ ራቁትነት አያቀርለው ትልቁ በደል ለኔ ምንድነው ማየቴ ነው ያችሁ እና እዚህ እኮ ነው አባቶቻችን በቃ ጻድቃን ቅዱሳን ነበሩ እኮ አይደለም ሲወለዱ ሲያዩ ዘመን አጸባ ነው እንደናውነ ዘራ ብሩክ ያሉ ምን አሉ ፈጣሪያችን አይናችን አጥፋው ብለው እኮ አይነስውር ያ መከራ ያ አይናቸው ላለማየት በቃ ይጥፋ ብለው እኮ የጸለዩ ቅዱሳን አሉ አንዳንዴ ይገርመኛል አሁን ዛሬ ስታስቡት እመቤታችን አስባችሁታል ድንጋይ እየቆለልክ ይሄንም ያክል አንድ የካቶሊክ ጴንጤ ካቴድራል ቢመስል ስለሰራላት እመቤታችን የምትደሰት የሚመስለው እንዴት አይነት ስንት እንስሳን ያለነ ባካችሁ አንዲት እግዚአብሔር ስጣት ወቀሳ ላኩላት የታላቅ ሊቅ ልጅ ናት አሁን በህይወት የሌለ ወቀሳ ላኩላት ክርስቲያኖች በረሃብ ምክንያት ሃይማኖታቸውን እየተው እመቤታችን ጌታችን ዛሬ በደሃ ጉሮሮ ሆነው እየራባቸው እየጠማቸው እዚህ ስራ የምትሳተፊ እኔ አዘኛለሁ ይቅርታ ጠየቀች በዚህ ልክ አላስተዋልኩትም ነበር አይደግመኝ ማረማል በዚህ በኋላ በሰው የሚያስበው ምንድነው እና ቤተክርስቲያኑ ተጀምሮ ይቅር ይላል ይቅር ምን ይጎዳል አይ እውነቱን እንነጋገር እንዴት ዋላችሁ ምን ይጎዳል ተጀምሮ ቢቀር ምንም አይጎዳል እዚያው መቃረቢያው እዚህ በኋላ ሺህ ዓመት ቢቀደስበት ምን ይጎዳል ምንም ይወደው ነገር የለውም እኮ ይሄ ተጀምሮ የቀሩ እነዚህ ብዙ ገንዘብ የሚፈልጉ ቤተክርስቲያኖች እንደዛው መቅረት ይችላሉ እኮ በቃ ቆሞ መቅረት ይችላሉ ምንም እቺን ቅንጣት ታክል እግዚአብሔርን አያሳዝኑ ቅንጣት ታክል ይሄንን እንዴት እንደማቅለ ነገራችሁ አልችልም ይኸውላችሁ ማወቅ ከፈለጋችሁ ደግሞ እግዚአብሔርን አልቅሳችሁ እስኪ ለምኑት ፈቃድህ ምንድነው እስቲ ድቦሞቴ ፈቃድህ ምንድነው የተለያየ ያንን የሚሰሩ ሰዎች እስኪ አንዲት ቀን እንደው እንባቸውን ጠብ አድርገው ጌታዬ ፈቃድህ ምንድነው ይሄንን ህንጻ መስራት ነው ቢሉት 100% ነው የሚላችሁ አይደለም የሚላችሁ ባይሆን በዚህ ዘመን ሁሉ ሰው የራሱ አባት የሚለው በቃው ባይ አለ ችግሩስ ነው አይደል አልባለፈው ነገርኳችሁ አንዱ መጣና እባክህ ቤተክርስቲያኑን መስሪያ 500 ሺህ ብር ስጠና አለ አይየለኝም ያ ባገልግሎት መቼስ በግል ሳይጠይቀው ባገልግሎት ማለት ነው የለንም አልኩት እዚያ በወሬ የሚገርምህ ነገር አለና ረስቶት ማለት ነው አንድ የበቁ መተዋባት ስንጀምረው እኔ ነቅፊያቸው ነበር ተው ፈቃድ እግዚአብሔር አይደለም ተው ብያቸው ነበር ያለ ማጣፋት አንድ የበቁ አባት መጥቶ ይሄው መቤታችን እንዲብላችኋለች 70 ሳንቲም ሳትለምኑ ቤተክርስቲያኑ ተሰርቶ ያልቃል ብለውና ብሏል አንተ እንዲው በሞት እንዲልለው እንቶ አሁን 5 ደቂቃ ፊት መተምን ስትለኝ ነበር 500 ሺህ ብር እየለመንከኝ እኮ ነው ነበር አሁን እንዴ ይሄን ብለው የተናገሩት የበቁ አባት ናቸው ሌባ አጭበርባሪ ናቸው ቆብ ያጠለቀ መነኩሴ ሁሉ ይበቃል አይደለም ብቃት የመጀመሪያ የሚፈልገው ነገር መንፈሳዊነት ነው መንፈሳዊነት ደግሞ ወንጌል ላይ ነው ያለ ወንጌል ላይ ህንጻ ስራ የሚል አንድ ቃል ካመጣን ይልቀጣል ድሃ እየተራበ ክርስቲያኖች ተቸግረው እርባቸው ጠምቷቸው ሃይማኖታቸውን እየካዱ ሴቶች ሰውነታቸውን ለወንድ እየሸጡ ዛሬ አረብን ያጥለቀለቀው ወንድምና እህታችን ደልቶት ይመስላል እዛ ይሄድ ርቧቸው ቸግሯቸው ቤተሰባቸው ተቸግሮ ነው እኮ ሜዲትራኒያን ስለበላቸው በሺ ስለሚቆጠሩ ሰዎች እንነጋገር ቀይ ባህር ላይ ሰጥመው ስለቀሩት እንነጋገር ህንድ ውቅያኖስ ውስጥ ሰጥመው ስለቀሩ እነዚህ ሁሉ ደልቷቸው ይመስላል ሰዎች በረሃብ ምክንያት በችግር ምክንያት እየተሰደዱ ህንጻ ስራ ምን እስኪ አንድ ቃል አይደለም የበቃል እኮ ብቃቱን ተው እንዴው ክርስትናውን እናቆየው ህሊና ያለው ሰው ይገኛል አለ ፈረንጅ እንኳን ህሊና ሲገዛ ያለውን ሀብት ንብረት ሽጦ ለርዳታ ድርጅት ይሰጣል እኮ አይደል ይሰጥልኛል ፈረንጅ እንኳን ማለት አይተውት በቃ የደስታ ምንጭ እንደማይሆን ሲያውቁ እንደዛ ያርጋል ፈረንጅ እምነት የለሽ ነው ማለት አስባችሁታ ዛሬ መንገድ ላይ ተቀምጦ የሚለምን ስንት ሙስሊም ታውቃላችሁ ስንት ፕሮቴስታንት ታውቃላችሁ ተቀምጦ የሚለምነው ለማይ በሙሉ ኦርቶዶክስ አይደለም
ሰውነታቸውን የሚሸጡ እህቶቻችን በሙሉ ኦርቶዶክስ አይደለም? ማጅራትሞች በሙሉ ኦርቶዶክስ አይደለም? ከሚሰደደው አብዛኛው አረብ ዓለም ማተሙን በጥሶ ሰሎሞን የነበረው መሐመድ ተብሎ ማተሙን በጥሶ አረብ ሀገር የሚሄደው ኦርቶዶክስ ነው። ለምን ይመስላል? ደልቶት ይመስላል። ሰው ደልቶት ማተም የሚበጥስ ይመስላል። እንኳን ሌላ ይቅርና ማጅራት እኔ ማጅራት መመታትን ማላቅ ሰው አይደለም። ደርሶብኝ ያውቃል። ተደብድቤ ያውቃለሁ። ለጊዜው ያበሳጫል። ወላችሁ አድራችሁ ታስቡት ግን ይሄ ሰው ደልቶት ይመስላል። ቸግሮት ነው። ገንዘብ ስለሚፈልግ ነው አይደለም ይመጣኝ። ለምን እፈርድበታለሁ? እና የእመቤታችንን ስደት ማሰብ አይደለም ትንሽ የክርስትና ጠብታ ያለው ሰው እንዲህ ያደርግ። አዎ ግን ለሁሉም የፍርድ ሰዓት እየመጣ ስለሆነ መድኃኒዓለም እሱ ለሁሉም የእጁን የሥራውን ይሰጠዋል መስሎሃል። አንዳንድ ታውቃላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ ነገሮችን አያያዝ ስላላወቅን አበላሽተናቸዋል። ለምሳሌ የቅዱሳንን ቃል ኪዳን አሁን ተመልሼ ሳስብ በጣም ትልቅ ተሰርቷል። የቅዱሳን ቃል ኪዳን በብዛት መጻፉ ግጾች አይታችሁ ከሆነ ይሄን ፈርተው ይመስለኛል የቅዱሳን ገድላቸው ውስጥ በሙሉ ቃል ኪዳን የሚል ጽሑፍ አታገኙ። ፍቀውታል። የለም። በአንድ ጎኑ ነውር ነው። የቅዱሳን ታሪክ መፋቅ የለበትም። በአንድ ጎኑ ግን ዛሬ ምንድነው ቤትሽን የሰራ ይጸድቃል ተብሏል። አንተ ሰው ያረድክ አረመኔነት እየሰራ ቤተክርስቲያን ሰርች ይጸድቃለሁ ትላለህ። እንዴት ዋላችሁ? ተስፋ እንዳንቆርጥ የተጻፉ ነገሮችን በሙሉ እየተጠቀስክ በዛድናል ብሎ ካሰቅ ተሳስተሃል። ደጋግም የምነግራችኋለሁ በላይ 78 ሰው በላ በጥርኙ አጸደቀ የሚባለው 78 ሰው እንድንበላ ለማበረታታት ይመስላችኋል? ይመስለናል ወይ? በነገራችሁ ላይ 78 ሰው ተበልቶ በጥርኙ አይጸደቅም? አይጸደቅም። ታዲያ በላይ ሰም እንዴት ጸደቀ ብላችሁ ብትሉ የማታውቁት ነገር ሁለት አለ። አንድ በላይ ሰም እንዴት የመሰለ ቅዱስ ስምዖን እኮ ነው። ስሙ አታውቁ? ከቅድስና ዙፋኑ ሰይጣን ጥሎት እኮ ነው። እንዴት ነው የጣለው? ልጅን ሰዋልኝ ብሎ እግዚአብሔርን መስሎ መጥቶ እኮ ልጅን ሰዋልኝ ብሎት እኮ ልጁን ሰውቶ አቅምሶት እኮ ነው። በዚያ ምክንያት እኮ እኔ በክርስትና 78 ሰው በልተ በጥርኙ አጸድቃለህ የሚል የለም። እመቤታችንም አትልም እንደዛ። ላቲ ስብሐት ክብር ምስጋና ለእርሱ ይሁን። እሱን ማወቅ አለብን። የቀደመ ቅድስና አለ። ሁለተኛ ነገር ኃጢያቱን የሰራው እንኳን ምን ለማድረግ ብሎ ነው? እግዚአብሔርን ያስደስተ መስሎት ነው። ሳይመረምር ሰይጣን ነው ሰው ነው ሳይመረምር ስላደረገው እና የእመቤታችን ስደት ስናስብ እሱን ማሰብ አለብን። ርዕሳችን ምንድነው የሚለው? ጽኑ ረሃብ ሆነ ነው አይደል? አባታችን ቅዱስ አብርሃምን እዚህ ላይ በምድር ረሃብ ጠንቶ ነበረ አለ። በዚህ ዘመን እንደምትመለከቱት ታውቃላችሁ አይደለም? በተባበሩት መንግስታት ድርጅት ዳታ በአማካኝ በአመት ውስጥ በአማካኝ ማለት ነው የዕለት ጉርስ የሚቀምሰው የሌለው በዓለም ከ730 ሚሊዮን ማያንስ ሰው አለ። ከዚህ ውስጥ የሚያሳዝነው ነገር ከ30 ሚሊዮን ያላነሰው ኢትዮጵያዊ ነው። አስባችሁታል? በቀደም በየቀኑ ታውቃላችሁ እኔን ነው እነዛ ሰዎች እናንተም ብታዩት እነዛ እኔን እንኳን አንዱን ተራ ሰውና ብቻችሁ ብታዩት ለነገሩ ሳያዝኑም አውቃለሁ። አንድ ጊዜ ሰው አረመኔ ሆነ አያዝኑም። ግን ጧት ከሚያሰቅቁኝ ነገሮች ምንድነው? በሬን መደብድ በቃ ያም እየመጣ መንቋት ቀድሞ የሚያማክር ሰው ነው አይደል? ምክር ፈልጌ ነው አይደል? አሁንስ ራበን የማይመጣ ሰው የለም። አንዳንድ ጊዜ 10 ሆኖ የሚመጡበት ጊዜ አለ። እናቶች መጥተው ምንድነው የሚለው? ልጆቻችን ምን እናብላቸው? ባለፈው አልነገርኳችሁ? ከአቅም በላይ የሆነብኝ ሲሄድ ያደግ ሰው መጣና የለኝም በላቸው 2-3 ቀን አለ። ለምንድን ነው ያንን ያለ? ምክንያቱም ያለችን ትንሽ ሳንቲም ለገዳማት ላብነት ትምህርት ርዕስ አላት። ርዕስ ያላት ናት። ምክንያቱም ለአንድ ሰው ሰጡት ሄዶ ሌላ ለቸገሩ ለ10 ሰው ይነግርላቸዋል። እኔ እንደ በደል ቆጥርበታለሁ ያንን ነገር አይደለም። ግን በደል እንዴት ዋላችሁ? እርባችሁ በላችሁ ሌላ የራበው ሰው አረ ምግብ አለ ወደዛ ብሎ ቢልክ የሰው ያስመሰግነዋል እንጂ ያስነቅፋል። እኔ ግን ለኔዳ ስለሚሆንብኝ እኔ ግን ነቅፋቸው ሂሩልኝና በቀደም አንዲቱ መጣ አለቀሰች። እባክህ እርቦኛል ስለ አምላክነት እኔ ላደርግም ማልችለው ነገር እስቲ ሂጂልኝ ከዚህ ምናምን ብዬ ተሳጭ አባረርኳት። ትልቅ በደል ዋላ ገብቼ እንደገና ምህረት ለመንኩኝ። ምክንያቱ ያበሳጨኝ ምንድነው? በላላ የእመቤታችን ስም ስጠራብኝ ቸገረኝ።
ምክንያቱም ስሟ ከተጠራ ማድረግ ነበረብኝ ደግሞ የማድረግበት ሁኔታ አልነበርኩም ስለዚህ ተበሳጭቼ ይጅልኝ ከዚህ ምናምን ብዬ ተቆጣሁ አስባችሁታል እርቦት መጥቶ ከፊታችሁ የሚያለቅስን ሰው ሂድልኝ ብሎ መበሳጨት በደል ነው በደሌን ነው የምነግራችሁ ከዛ ደግሞ አንዷ መጣችን አንዳንዴ ሲቸግር ምንድነው የሚደረገው ደግሞ አንዳንዶቹ ምንድነው የሚፈልጉት መሰላችሁ ወይ ታመሙ ይላሉ ምን ይላሉ ቋሚ እርዳታ ነው የሚፈልጉ በየወሩ 2000 3000 እንድትሰብሩላቸው እና መጣ ይኸውልሽ እናት ችግሯን ነገረችኝ ልጅዋ ህመምተኛ ስላችሁ አይምሮ ማለት ከክንዷ ማውረድ አትችልም እና ስራ መስራት ምትችይ ይቆን ስራ እንድስጥሽ በስላት ሞክሬው ነበር እንኳን ሌላ ስራ እንደሰራ ብዬ ከሚያሳድጉበት ስፍራ ሰጥቻቸው መልሰው ነው ይሰጡኝ ከጅሽ ካልሆነ ይሄ እድሜው ያጥራል ዝም ብለሽ አንቺ ያጁ ብለውኝ እና አሁን መቀመጡ የቸገረው ነገር አለ መስራቴ ከመሙ በፊት ራው ሊገለው ነው አለች ከኔ ይልቅ እሱ ብታዩት መቆም አይችልም እየተልፈሰፈሰ ነው ከመሙ ጋር ደግሞ ራው እና እስኪ ሳንቲም ይፈልጋሉ ተመለሽ ብዬ የሆነ ነገር ከዛ የሆነ ነገር ሰጥቼ ከሰድድኩ በኋላ ሳስበው አንድ ወር ምናምን ካቆያት ነው ያን ነገር ያልቃል ከዛ በኋላስ አሁን የኔ የስል በዚህ በሚቀርጸው ምናምን የሚያዩ ሰዎች ምን እናድርግ ምናምን ለሶስት ለአራት የምታደርጉት ነገር አይደለም እኮ ይሄ የቤተ ክርስቲያኗን ኃይል የሚጠይቅ ነገር ነው ኃይል የሚጠይቅ ነገር ነው አንድነት የሚጠይቅ ነገር ነው አሁን ታውቃላችሁ አይደለም አሁን ታሳስን እየተጠበቁ ነው አይደለም ደግሞ አደባባይ ኢየሱስ ደግሞ ሊያፈርሱ አይደለም ደግሞ ሌላም አለ ተራ እየተጠበቀ ያለ የሚያፈርስ ቤተ ክርስቲያን ይሄ ሁሉ ገንዘብ አስባችሁታል አሁን እየተሰራለው ቤተ ክርስቲያን ወደ 200 ሚሊዮን ብር ምናምን ይወጣበታል እኔ በሞቴ እኔ ተቃጥዬ በሞት አንድ ተራሰው ነኝ እግዚአብሔርን ቢፈሩ ምን አለ ትንሽ ህሊና ለዚህ ሁሉ ደግሞ ተጠያቂ ማን ነው ታውቃላችሁ ካህናት ጳጳሳት ማን ነው ፈቃጁ እነሱ ይፈልጉታል አይታችኋል ቤተክርስቲያን ስንት ስትሰቃይ ደርሶ ጳጳሳት ቀጥታ ቲክቶክ ላይ ተጎልተው ዘመናን አያችኋቸው አይደል አይቀፍም ለሌላ መልካም ስራ የማይፋጠኑ ሰዎች አርቲስት አለ ከተባለበት ስፍራ ላይ ተጎልተው ያን ሁሉ ሰዓት አይታችኋቸዋል ይቀፋሉ ሳያቸው ቀፍፈኝ ኮሳኮሳል የቤተክርስቲያን ህመም የማይሰማቸው ነውርን ጌጥ ያደረጉ ይሄ ሁሉ ግብ ቤተክርስቲያን እየደረሰ ይሄ ሁሉ ደሃ እየተራበ የማይጨንቃቸው ታውቃላችሁ አንዲት ደሃ ቀድሞ ቢረባት የት እንደምትሄድ ታውቃላችሁ ወደ ጳጳስ ለምን እንደሚራራላት ታውቃለች ዛሬ ጳጳስ እንደሚለምን ሰው አረባ ነገር ያስገባዋል መጀመሪያ ነገር አኔ ያሳዝናል እንዲህ ነው በቃ መጨረሻችን ይሄን ሁሉ መለፈልፍበት ምክንያት አንዳንዴ ለኔ ማይገባኝም ለምን እንደሆነ ታውቃላችሁ ተናግሬ ማን ሰምቶ ይሰራ አንድ ጊዜ ያቺ ቀን ደረሳ ሁሉን እግዚአብሔር እጁን እስከሚሰጥ ነው ሁላችን እጃችን እስከሚሰጠን ድረስ ማንንም ሰምቶ ለማይተገበረው ነገር ይሄንን ደግሞ ይሰሙና ከዚህ ከኦዲዮም ከቪዲዮም እየቆራረጡ ይሄን አለ ብሎ ደግሞ ሲሳደው ይሰንብታል እንዴ ያለ ምናምን ይያል በቀደም ካስተማርኩት አንዱ ቆርጦ ሀምን እንዳገኘው ራሱ አላውቅም ሰነት ተማሪ ካልሆናችሁ አትጸድቁ ማለት አው ደግሞ አለው ሰነት ተማሪ ካልሆነ ማንንም ሰው አይጸድቅም ሰነት ተማሪ ማለት ግን እዚህ ወጣቱ ለሰንበት ትምህርት ቤት መቀመጥ ማለት አይደለም ሰንበት ትምህርት ቤት ማለት ክርስትና ማለት ነው ሰነት ትምህርት ቤት ማለት ህይወተ መላእክት ማለት ነው ነናላችሁ ጌታ የሚመጣ በለተ ሰንበት አይደለም ስለዚህ በሰንበት የሚሰሩትን 6 ሰነት ተማሪ ማለት 6ቱን ትእዛዛት የሚጠብቅ ማለት ነው ለኔ ለቤተ ክርስቲያን አዛ ቆርጣው ስለ እንደዛ ፈቀድከውም በል አይ ቀኒቱ እንዲያን ያለችውና ነው እንጂ እሱ መድኃኔ ዓለም ይማረን እንግዲህ የቅዱሳንን በረከት ያሳድርብን የአባታችን አብርሃም በረከት ይደርብን እንግዲህ ካሰብኩት ይልቅ ያላሰብኩት በዝቶ ይሄን ሁሉ ስናገር መድኃኔ ዓለም በሚያውቀው የአብርሃም ታሪክ የእመቤታችን ስደት ታሪክ ነው ሌላ ሐሳብ አልነበረው እርሱ የወደደው ከሆነ እኔ ምንድነኝ ተነገረ መድኃኔ ዓለም እሱ ያውቃል ክብር ምስጋና ለእርሱ ይሁን ክብር ምስጋና ለእመቤታችን ይሁን ይሄው የሳምንቱን ቅዱሳን ላስታውሳችሁና እንጨርስ ዛሬ 6-7 በ30 ነው ተገናኝተን የነበረ በአንድ ቅድስት ማርያም ተፍረት ቅድስት አንስጣስያ ህርጣን ሶስና በሁለት ታላቁ አባ ሕርያቆስ ታላቁ ቅዱስ ሳዊሮስ አባ ማቲያስ የፈጠጋሩ ቅድስት ቴክላ በሶስት ሊቁ አባ ጊዮርጊስ ዘጋስጫ አባ ስምዖን ሊቀ ጳጳሳት ቅዱስ ጎርጎርዮስ ዘአርማንያ ቅዱስ ታኦድራ ወለተ አርቃዲዮስ ኢትዮጵያውያን እናቶች ኦርኒና መብክዩ ቅዱስ ጊዮርጊስ ሐዲስ እነዚህ ሁሉ ዓመታዊ ባላቸው ነበር
በአራት ጻድቃን ነገስት አብርሃ ወአጽብሃ ወንድማማቾቹ በኢትዮጵያ በክርስትና በቅድስና ያበሩት ታላቁ ጻድቅ የደብረ ዘመዳው አቡነ በርተሎሜዎስ ሐዋርያው በርተሎሜዎስ ሐዋርያው ሐናንያ ቅዱስ ጳውሎስ አጥማቂ ሰማዕቱ ቅዱስ ባኮስ ያጼ ካሌብ ልጅ የነበረው መናኔ መንግስት ገብረ ክርስቶስ ሌላኛው ገብረ ክርስቶስ ሮማዊ ሕጾ የተባለ ቅዱስ ዮሐንስ ባይታውያን ባባ ማማ የሚባሉ ንጹሃን አባቶቻችን በአምስት ስም አጠራሩ የከበረ አረጋዊነቱ ያማረ ቅዱስ ሰው ጻድቅ ሰው የጻድቃን ራስ የጻድቃን አለቃ የተባለ ገብረ መንፈስ ቅዱስ በቤተክርስቲያናችን ጥቅምት 5 የሚከበርበት ምክንያት መጋቢት 5 ታቦት እንዳይወጣ ማህሌት እንዳይቆም ተብሎ ነው። የኛ ሰው የገቢ ምንጭ ነውና ጥቅምትንም ያከብርልና መጋቢትንም ና ከበሮ ደበድባለሁ ታውታውታለሁ ይላል። ችግር አይደል? የገብረ መንፈስ ቅዱስ ቃል ኪዳናቸው ነው ቅዳሴ ቤታቸው ነው እንደዚህ የሚለው ይሄ ሁሉ መታሰቢያ ምክንያት ነው እንጂ ዋናው የመጋቢት 5 ቅያሪ ጥቅምት 5 ግን ሲቀየር ምክንያት ስለሚያሻ ለዚያ ተብሎ የዚያን ቀን መስቀሉን የወደደ ብዙ መከራ ስለ መስቀሉ የተቀበለ አረጋዊ ቅዱስ ኪራቆስ ሰማዕትነት እናቱ ቅድስታና አባ ጳውሎስ የሚባል በወጣትነቱ ለጵጵስና ማዕረግ በቅቶ መናፍቃንን ታግሎ ስለጠሉት የሚያረጉትን ቢያውቁ 2-3 ጊዜ አሰደዱት። በመጨረሻ ላይ ንጉሱ አረ ይሰውዬ ነገር ሰለችኝ እኔ ልሰርላችሁ እናንተ ተደብቃችሁ ግደሉት አላችሁ። አርሰዋል አሰረላቸው። በእስር ቤት ወታደር መስለው ገብቶ በገመድ አንቀው ገለውት ሄደዋል። የቅዱስ ለእስክንድሮስ ደቀ መዝሙር የነበረው ቅዱስ ጳውሎስ ማለት ነው። ያን ቀን ያዕቆብ ወልደ እልፍዮስ ዓመታዊ በዓሉ ነው። በመጨረሻው አዲያም ሰገድ ሐጼ ኢያሱ ረፍታቸው ነው። ያጼ ኢያሱን ታሪክ ነገ ነው የምነግራችሁ። ነገ 2 ሰዓት አደባባይ ተክለ ሃይማኖት ቀጠሮ አለና አይደለም እንግዲህ እናንተ የዚህ የሰለስቱ ምዕትን ዓመታዊ መስረታውን እንደው ትንሽ ላላ አድርጉት ብላችሁ ጨርሶ ብሎኑን ሁሉ ፈታችሁ ዜሮ አደረጋችሁት። አንደኛ እንደምታከብሩ ለሰው ሳትናገሩ ትናንት በሽል ማሳለፋችሁት እኮ አይደል እና ስለዚህ ነገ እናንተ የዚህ እስቲ ነገ የሚገርማችሁ የመንበረ መንግስት ሰነድ ትምህርት ቤት መስረታው የዝክረ ቅዱሳንም የዚህም አንድ ላይ ስለሆነ አንድ ላይ እናደርገዋለን። እዚያ ችግር የለውም። ስለዚህ ነገ እዚያ የአደባባይ ተክለ ሃይማኖትን የደብሩን ታሪክ የአቡነ ተክለ ሃይማኖት ክብር ስጋቸው እዛ ስላለ እንዴት መጣ መቼ መጣ እንዴት የሚለውን ነገር እሱን እናያለን። እዚያ ቦታ እንግዲህ እስኪ የለም ማታውቁ ሰዎች ለመጀመሪያው ጊዜ አውቃችሁ በረከት አገኙ። የአቡነ ተክለ ሃይማኖት በታውቃላችሁ ኢትዮጵያ ውስጥ ከታቦተ ጽዮን ከቅዱስ መስቀል ቀጥሎ በጣም ክቡሩ ነገር የአቡነ ተክለ ሃይማኖት ስጋ ነው። ያ ደግሞ እኩሉ ደብረ ሊባኖስ እኩሉ ጎንደር እኩሉ እስክንድርያ ነው ያለ። እንዴት ነው የመጣ የሚለው ነገ እንነጋገር። የአዲያም ሰገድ ኢያሱ ታሪክ በጣም ሊነገር የሚገባው ነገር ነው። የቅዱስ የጻድቅ ንጉስ የሰማዕት ታሪክ ነውና ከ2 ሰዓት ጀምሮ እዚያ ተገናኝተን እነሱም ይተርኩልን ካለ አዳምጠን ከዚያኛን ደግሞ እንቀጥላለን። የጎንደርን ታሪክ የአዲያም ሰገድ ኢያሱ የቤተክርስቲያንን ታሪክ እንቀጥላለን። አዲያም ሰገድ ኢያሱ በሰማዕትነት ያረፉበት ቀን ነው ጻድቁ ንጉስ ማለት ነው። በ6 ትናንት በጸፍጸፈ ሰማይ 22 አሊፋትን የተመለከተ ቅዱስ ሄኖስ ከአዳም 3ኛው አዳም ሴት ሄኖስ መቤታችን ለሄኖስ ጸፍጸፈ ሰሌዳ ይላታል። በጸፍጸፈ ሰማይ ስም እግዚአብሔርን በአሊፋቱ ተመልክቶ ያቤል ደም ያጥፋኝ ብለው የሚመሉት የነበሩት የለም በሕያው እግዚአብሔር ስም ነው እንጂ በፍጡር ስም በአቤል ስም መማል የለብንም በአቤል ደም ብሎ ያስተማረ ቅዱስ ሰው ነው። እናታችን ቅድስት ነብይት ሐና ነብይት የሳሙኤል ነብዩ እናት ታሪኳ በስንክሳር ሰምታችሁታል። በመጽሐፈ ሳሙኤልም አለ። ነብዩ ቅዱስ ዕንባቆም ዓመታዊ በዓሉ ነው። ለዮሳፍጥ ሐዋርያው ቅዱስ ዲዮናስዮስ ማለት በአርዮስፋጎስ በግብረ ሐዋርያት ምዕራፍ 17 ላይ ያለው የፈላስፎች አለቃ የነበረ ጌታ በተሰቀለ ጊዜ ሰማይ ምድር ሲናወጥ ፀሐይ ሲጨልም ጨረቃ ደም ሲሆን ተመልክቶ በምርምር ከዋክብትን አብህርት ቀላያትን መርምሮ ኋላ ወረከቦሙ ህዱአን ይላል ጸጥ ብሎ አገኛቸው። በኋላ አርስት አላባ የሚባል የቀድሞ ፈላስፎች የጻፉትን መጽሐፍ ይመለከተ ለመክኑን የሚል አገኘ። ሰጠጣ ለባስ ይላል ለሶቹን ቀደደ አለቀሰ አመድ ነሰነሰ። ምን ነው አሉት። አሳያቸው ለመክኑን ይላል ምን ማለት ነው? ህቡ አምላክ ወረደ ሙንቱሰ ሰቀለው ወቀተለው የማይታየው አምላክ ወረደ እነሱን ግን ገደሉት። ኋላ ያንን ታሪኩን አጽፎ በጣዖቶቹ ቤት ፊት ለፊት ላይ ጻፈው። ቅዱስ ጳውሎስ ከ14 ዓመት በኋላ ሲመጣ ደስ አለው። መጀመሪያ ተቆጣ።
በነገራችን እንዴት ሆናችሁ? እውነተኛ ሰው በዚህ ይታወቃል። ወደ አቴና ሲገባ ምን ይላል? ግብረ ሐዋርያት ተመልከቱት። ቅዱስ ጳውሎስ በመንፈሱ ምን አለ ይላል? ተበሳጨ ይላል። ለምን? ጣዖትን ሲያመልኩ ተመልክቷልና ተበሳጨ አለ። ኋላ ግን እልመክኑን የሚለውን አይቶ ደስ አለው። ለምን? መስበኪያ ቀዳዳ አገኘ። ሲያስተምር ምንድነው የምታስተምር አሉት። መጀመሪያ እኩሎች ሰደቡት። ምንተ ይብል ዘራኤ ነቢይ ማለት አይደል? ይሄ ሎቱ ስብሐት እንደው ይሄ ቀባጣሪ ምን ይላል ብሎ ሰደቡት። አንድ ቀን ይወስጣለች እቺ ቀላል ባለፈው ነቅፌ ስናገር ሰምታችኋል። ለዘራኤ ነባብ ጳውሎስን የሰሚው ሰራኤ የሚላል አንድ ሞዲስ ውስጥ ቅዱስ ጳውሎስን ለመሳደብ የቀረበ ይሄን ቀን ያቀረበ ሰው አረመኔ ነው። ማን እንደሆነ አውቃለሁ ነግሬያችኋለሁ። ያን ተከትሎ ደግሞ እንዲህ ገሌ ነቀፈ ምናምን የፈለከውን አድርገኝ እኔ ከቅዱስ ጳውሎስ የሚበልጥ ሰው በዚህ ዘመን ስለማላውቅ ስለዚህ ለማን ነው ወግድ ለቅዱስ ጳውሎስ ነው። ያለን በዚህ ነው የምተረጉመው አትችልም። ቀጥ ያለ ጠፈፍ ያለ ስድብ ነው። በነገራችን ስድብ ነው። ለቅዱስ ጳውሎስ የቀረበ ስድብ ነው። ለዘራኤ ነባብ ጳውሎስ ሎቱ ስብሐት ቀባጣሪው ጳውሎስ ማለት ምንም ቤት ብትተረጉመው ነው ቀኔ ከማው ከማለማው አጣያይዞ ተውስ ቀጥሎ ምን ይላል? ኢንሰሚዮ ሰራኤ ስርዓተ ቤተክርስቲያን ለመስራት ችሎታ የለውም ማለት ነው። ባልከኝ ደግሞ ሲሳደብ ሁለተኛ ስድብ ይኸውላችሁ ሰው ተማረኩ ሲል ድፍረቱ እንደዚያ ነው። ራሱ ቅዱስ ጳውሎስ ምን ሆናል እንደዚህ አይነት ሰዎች በሮም ሰዎች የመጀመሪያ መልእክት የመጀመሪያ ምዕራፍ ምን አለ? እንራቀቃለን ሲሉ ደነቆሩ አሉ። ይኸው ደረሰ። አዎ ጨዋታና ሃይማኖት የተለያዩ ነገሮች ናቸው። ቀልድና ሃይማኖት የተለያዩ ነገሮች ናቸው። በቀኔ ውስጥ ያውቁላታል እሱ በሙያ ያሉበት ስንት ቀልድ ጨዋታ አለ አይደል? የተገባ ነው ወይ? ስንት የማይረባ ነገር የለም። እስኪት ምናምን የሚል ቃል የገባባቸው ስንት ግሬዎች አሉ። ለምን ሙያ ነው? ስንት ነገር አለ እኮ። ለዚያ ነው ሙያውን አስከብሩ ብለን በተናገረ ሰዎች ተበሳጩብኝ። ቅኔን አስከብሩት። የሚከበር ደግሞ ከማይገባው ስፍራ ሳይገኝ ሲቀር ነው መጀመሪያ። ለሁሉም ቅዱስ ጳውሎስ እንደዚህ አየ። እኩሎች ሰደቡት፣ እኩሎች ወደ ዲዮናስዮስ ወሰዱት፣ አስተማረው፣ አጠመቀው። ከዚያ በኋላ ስርዓተ ቤተክርስቲያንን ከቅዱስ ጳውሎስ ተቀብሎ ለምእመናን የሰጠ እሱ ነው። ሰማዕትነት ተቀብሎ እግዚአብሔር ሁሉን በረከት ያሳድርብን። ዮሴፎስ ሶርያኖስ ደቀ መዛሙርቱ አብሮ ተሰውቷል። እንጦንዮስ ዘአገረባና ቅዱስ ረዋቅ አባታችን ታላቁ ጰንጠሌዎን ዘጾማዕት 45 ዓመት ከቆመ ሳያርፍ ከዘረጋ ሳያጥብ እህል ሳይበላ ውሃ ሳይጠጣ በሕይወቴ ከሚያስደስቱኝ ነገሮች አንዱ 9 ቅዱሳን ገዳማት ውስጥ ሁለቱ አባ ሊቃኖስና አባ ጰንጠሌዎን ከቅርብ ናቸው ለአክሱም ከላይ ይታያሉ። እናዚያ ሄደን እያለ በገድላቸው ላይ ያለ አይደል በሰርክ ሰዓት በጠዋት ትንሽ እንጨት ሰጡት። እንደ ጥድ ያለ እንደ ወይራ ያለ ነገር ሰጡት። ያንን ወስዶ ተከሉ። ቢጸልዩበት ዛፍ ሆነ፣ ትልቅ ዛፍ በአንድ ጊዜ 100-200 ዓመት የሚፈልገው ማለት ነው። ወዲያውኑ ያንን ፈልጠው ፍም እንዲያፈም አድርገው ፍሙን በምን ላይ ያዘዋል? በቀሚስ ያዘዋል። በመንኩስና ቀሚስ ወዴት ልሰደው? ለአባ ገሪማ ወሰደት። ለልጅ ለገሪማ ወሰደለት። ይሄን ድንቅ ስራ የሰሩ አባታችን ታላቁ ጰንጠሌዎን ዘጾማዕት ረፍታቸው ነው። በረከታቸው ይደርብን። ታላቁ ሰማዕት አርበኛ ደገኛው ቅዱስ ድንግል አዛል መስተጋድል የሚባለው አባ በጸሎተ ሚካኤል ተሰጥቶ ነው። አባ በጸሎተ ሚካኤል ታውቃላችሁ? ንጉስ ነሽ፣ ንግስት ነሽ፣ ጳጳስ ነሽ፣ ምንድን ነሽ የለም ይዘማል። ከንጉሱ ይልቅ ከጳጳሱ ጋር ዮሐንስ የሚባል ጳጳስ በዘመኑ ነበርና ጳጳሱ ጋር የገባበት ነው የሚገርመኝ። ኮፓ እየተቀበለ ክህነት ይሰጣል አሉት ነው። ቀጥ ብሎ በበረሃ ተነስቶ ከመንበረ ጵጵስናው ገብቶ እጅ ሰላምታ ከሰጠ በኋላ እንዲህ ያለ ነገር ሰምቻለሁ ያደረጉ ነው ማለት ጳጳሱ ነደደው። አንተ ተራ መነኩሴ ነህ፣ እንዴት እኔን ትናገረኛለህ? አይ የኔ ተራ መነኩሴ መሆን አለመሆን አይደለም። አድርገውት ከሆነ ሐዋርያት በሲኖዶሳቸው ምን አሉ? ጉቦ የሰጠም የተቀበለም ከክህነቱ ተሽሯል። ስለዚህ አድርገውት ከሆነ ክህነት የሰጡትም እርሶም የለውትም ነው። በዚህ ምክንያት ጳጳሱ ንጉሱ ከሰው አስገረፋቸው ደማቸው እስኪፈስ ድረስ። ዛሬ ቢኖሩ ያዘለዝሏቸው ነበር። እንደሚያደርግ መነኩሴ ቢኖር የለም እንጂ ስንል እኔ በነገራችሁ ላይ ግራ ቀኙ ስታጡ የአባቶች ተረትዝ ይላል አይደል? ወተት የለም እንጂ ዳቦማ ቢኖር ማቅ ያደረግን እንበላው ነበር እንደ
ወተት የለም እንጂ ሲባል ቀጥሎ ያለው የሆነ ነገር ያለ ነው ይመስላል። ወተት የለም እንጂ ዳቦማ ቢኖር ማግ እያደረግን እንበላው ነበር። ስታስቡት በግራውም በቀኙም ሰው ስታጡ እንደዚህ ነው መሰል የሚባል አይደል? አዎ ዛሬ እንዲህ ያለ የሚናገር ሰው ቢኖር ይዘለዘል ነበር። አዎ ግን ደግነቱ ቢኖሩም አይወጡም በየባታቸው ተከተዋል እውነተኞቹ ቅዱሳን መነኮሳት። ለሁሉም አባ ጰንጠሌ ሊሆን ነበር። እግዚአብሔር ሁሉንም ክብር ያሳደረብን። ዛሬ ሰባት ጊዜ ሞቶ የተነሳው ስለ ክርስቶስ ፍቅር አባ ባውላ የሀገረ እንጽናው የሀገረ ጠመው ምንድነው ያለው? ስተግል ጽኑ ዛልቦ ምማአ ወደቀ ስባ ወተንሳይ ከስባ። እኔ እኮ ደራሲ ያስገርመኛል። ለምን ስባ ይወድቅ ጻድቅ አላል? ጠቢቡ ሰለሞን በምሳሌ 24 ላይ ጻድቅ ስንት ጊዜ ይወድቃል አለ? 7 ጊዜ ነው። እና ይሄ ደግሞ ምን አለው? ስተግል ጽኑ ዛልቦ ምማአ ክደት ጥርጥር በሌለባት ንጹህ በሆነች በእምነት ስትጋደላል ወደቀ ስባ ወተንሳይ ከስባ። 7 ጊዜ ሞተ 7 ጊዜ ተነሳለ ማለት ነው። በጣም ያስገርማል። ክርስቶስ መድኃኒዓለም መጥቶ አረ መከራ በዛብኝ ተውቀንስ ኪሎ ድረስ ማለት ነው። አባ ሕዝቅኤል ሚናስ ሐናሲ ዓመታዊ በዓላቸው ነው። ነገ 8 ነው። አባ መጥራ አረጋዊ፣ አባ አጋቶን ባሕታዊ፣ ቅዱስ ሶስናና ቅዱስ ባኮስ፣ በ9 ቅዱስ እስጢፋኖስ ካለ፣ ቅዱስ አትናሲዮስ፣ ቅዱስ ሊዋሪዮስ፣ ቅዱስ ቶማስ፣ ሐጼ ዳዊት ጻድቅ የኢትዮጵያ ንጉሠ ነገሥት፣ ሌሎችም ቅዱሳን አሉ የዚያን ቀን። በ10 ቅዱስ አውማኒዮስ፣ ቅዱስ ዮሐንስ ቀሲስ፣ አባ ይስድሮስ ታላቁ፣ አባ ዮሐንስ ጻድቅ ኢትዮጵያዊ ናቸው። አቡነ ገብረ ናዝራዊ አባት ማለት ናቸው። እነዚህ ሁሉ ዓመታዊ በዓላቸው ነው። ቅዱስ ሰርግዮስም አለ። በ11 አባ ያዕቆብ፣ አቡነ ኤልያስ ኢትዮጵያዊ፣ ቅድስት ጲላግያ ዓመታዊ በዓሉ ነው። በ12 ረቡዕ ከዚያ ዓመታዊ ክብረ በዓል የቅዱስ ዳዊት ዓመታዊ በዓሉን እናከብራለን። ቅዱስ ዳዊት ሲመጡ ነው። ቅዱስ ማቴዎስ ወንጌላዊ፣ ቅዱስ ድሜጥሮስ አለ። እናታችን ቅድስት አፎሚያም የዛን ቀን ዓመታዊ በዓሏ ይታሰብለታል፣ ልደቷ ማለት ነው። በ13 ደገኛ ሊቅ ቅዱስ ዮሐንስ አፈወርቅ ዓመታዊ ታምር በዓሉን አፈወርቅ። እንደዚሁም ትሩፈ ምግባር ታላቁ አባ ዘካርያስ ስሙ የተመሰገነ አባ ዘካርያስ የዛን ቀን ዓመታዊ በዓሉ ነው። ትሩፈ ምግባር በ14 የዛሬ ሳምንት 14 ነው። በ14 ታላቁ አባ አቡነ አረጋዊ፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ ብሴ እግዚአብሔር እነዚህ ለመላካዋ የሚባሉ ቅዱሳን ሁሉ የዚያን ቀን ዓመታዊ በዓላቸው ነው። እግዚአብሔር ሁላችን የዚያ ሰዎች ይበለን። እንግዲህ አጭር ማጠቃለያችን ምንድነው ከተባለ እግዚአብሔር አንደኛ ቅድም ያልኳችሁ አለ እዚያ ነገ በጠዋት በሰዓት ተገናኝተን እናድርግ። እንደ እግዚአብሔር እንደፈቀደ እግዚአብሔር ወደደውን ነገር በቸር ያሳድረን እንነጋገራለን። ሁለተኛ ነገር በአንዳንድ ነገሮች ላይ የሚነገረው ነገር ስትሰሙ እኔ ለማስተማር ስለወጣሁ ብቻ ነው እንጂ ትችት ለማንም ሰው መንፈሳዊ ጥቅም የለውም። እቺ እንዳትረሱ ቢሆን እንዳትረሱት። ደህና ዋላችሁ። እኔ የተቻዋቸውን ሰዎች እናንተ ብትተቿቸው ጽድቅ አታገኙ። ምንም ጽድቅ አይሆናችሁ። የተነገራችሁት ነገር የተነገራችሁበት ምክንያት ስለሁለት ነገር ነው። አንድ እንዳታደርጉት እናንተ ይሄን መሰማ ሁሉ እንዳያደርገው። ሁለተኛ ነገር እንዳትደመሩ መጽሐፍ አትምሰሏቸው ብሏል። አረመኔዎችን ብቻ አይደለም አህዛብን መናፍቃን ብቻ አይደለም በቤታችን ያሉ ልንመስላቸው የማይገቡ ሰዎች ነው። በዚህ ዘመን ህንጻ ለስራ ከሚል ከማን በነገራችን የዝክረ ቅዱሳን አንዱ ትልቅ ወግ እንደሆነ ታውቃላችሁ። የፈለገው ለህንጻ ቤተክርስቲያን እናወጣው በሁለት ምክንያት። አንድ አብዛኞቹ የከተማ ህንጻ ቤተክርስቲያኖች በጥጋብ ስለሆነ የሚሰሩት በጥጋብ ሁሉም በጥጋብ ነው። ባታ ሲፈርስ ምን ሆኖ ምንም ጥጋብ ነው። አብየ ጊዜ ሲፈርስ ምን ሆኖ ባለፈው ጥጋብ ነው። ሚካኤል ምን ሆኖ ጥጋብ ነው። ለምን የተሻለ እንፈልጋለን። ሰዎች አይደለም አሁን አንዲቱ ባለፈው ስለት ነበረብኝ ለመንበረ መንግስት የንታ ሲናገሩ ሰምቼ ማቶኔላ ማንጠፊያ ምናምን ብላ ገንዘብ ውስጥ ልክ አንተ መድኃኒዓለም አይ ያን ሲሉ እሳቸው በግልጽ ነው የምነግራቸው። ቅርብ ቢላችሁን አይገደኝም። የንታ እንደዛ ሲሉ ልንሰማቸው አይገባንም። እንታ ስለሆነ አይደለም። ለምን ምንም እኮ ወደፊት ወዳላ የለው። አገረ በረሃብ ያለቀ የመንበረ መንግስት ሜዳው እንደ አንዲት ሀብት እንደሌላት ሴት ግቢ ባባና በማቶኔላ ማጌጥ አለበት። እንዴት ዋላችሁ? ይሄ ነው መንፈሳዊ ግብር? ይሄ ነው የሚያስቀና ስራ? በነገራችሁ ላይ አንድ ምንፍቅና ያለው ሰው ሲያደንቃቸው ሰምቼ ግርሞኛል። እንዴ ነው እንጂ የራስ እንደ ለራስ ቤት ማድላት ምናምን እያለ ማለት ነው። ለመጀመሪያ ጊዜ ሲያደንቃቸው ይዛን ቀን እንደሰማው የሚገርመው ስንት የሚደነቅ ነገር እያላቸው ሊደነቁ በማይገባበት ነገር ማለት ነው።
መድኃኒዓለም ግቤን አስጊጡልኛል በየትኛው መጽሐፍ ነው? እንዴት ዋላችሁ? አረ እንዴት ዋላችሁ? በፍርድ ቀን እንኳን ግቢ በማስጌጥ በነገራችሁ ላይ ቤቴን ሰርተህልኛል የሚል ጥያቄ አለ በፍርድ ቀን ከስድስቱ ጥያቄዎች ውስጥ አለ። ለምንድን ነው እነዚህ ላይ ማናተኩረው? ሰው ደግሞ ሰው ወዳለበት አይኑ የሚመለከት አሁን እኔ ገንዘብ ያስፈልገናል በዚህ ካሜራ ብናገር ሰው ንላክል ምንም ይላል። እስቲ አንድ ደሃ ከመካከላችሁ አውጥቶ እዚህ ገንዘብ ይበል እስቲ የሚሰማው የለም። ይሄ እኮ ጣዖት ነው እኮ እገሌ የንታ እገሌ ሲናገሩ አስተማሪ እገሌ ሲናገር ነው እንዴ? ዝና ነው ጉዳዩ። ይሄ እኮ ባይዳም ልኮ ነው። ተው እንጂ መጽሐፍ ለቸገረው ስጥ ነው ያለ አስተማሪ ስጥ አይደለም። ግን ነገ ከነገ ወዲያ ችግር ቢመጣ ግን እንዴ እንዳትሩ እንላለን። ደግሞ ለምን መሰለ ባለፈው ግን አንተ ለምንድን ነው እንደዚህ ለምታስተምር ኋላ ቢቸግርስ ሲል መልሱ ምንድነው? ቢቸግረኝ እለምናለሁ፣ ከቻልኩ ሰራለሁ፣ ካቃተኝ እለምናለሁ። ያን ጊዜ የሚሰጠኝ እንዳስተማሪ አይደለም እንደ ምንድነው? እንደ ለማኝ አይደለም እንደኔ ቢጤ ላስተማሪ ሰጠ ብሎ እግዚአብሔር ሊያጸድቅ አያጸድቅም። የራበኝ እንደሆነ ግን እስመረውኩ ባለው ላጸድቅ ይችላል። ሲረበኝ ቀን እስካሁን እንጃኒ ቢረባይሮ እግዚአብሔር ያውቀዋል። መድኃኒዓለም ያውቃል። እና እሱን እናስተውል። ምንማረው እንድንተች አይደለም ነው። እኔም መተቸው እኔን የምትመስሉኝ በመተቸት አይደለም፣ ሐሳቡን ተቀበላችሁ በመስራት ነው እንጂ በትችት ውድድር የለም። አስፈላጊ ነገር አይደለም። እና እሱን ልላችሁ እወዳለሁ። በተረፈ ቸር መድኃኒዓለም የሰማነውን በዘለልቦናችን ያሳልልን ያሳድርልን። የእመቤታችን ጣዕመ ፍቅሯን ያሳድርብን። በረከተ ቅዱሳንን ይስጠን።